የግንቦት ህልም የኢህአዲግ አዲስ አበባ መግባትና የከተማው ውዥንብር እውነተኛ ታሪክ ከታገል ሰይፉ። ውድ የኢትዮ ትዝታ ቤተሰቦች ለዛሬ ዘንላችሁ የቀረብነው ኢህአዲግ አዲስ አበባ ሲገባ በከተማ ውስጥ የነበረውን ውዥንብር የሚያሳይ ታሪክ ነው። ታሪኩን የሚያገኘነው ከእፎይታ መጽሔት ነው። ሙሉ ታሪኩን እነሆ። ጠባቧ ክፍላችን ውስጥ እንደታጎርን አልፎ አልፎ እንሰማው የነበረው የከባድ መሳሪያ ተኩስ ጨመረ። ከጥቂት ደቂቃዎች በኋላ የሚፈጠረውን አናውቅም። በጦርነቱ ምክንያት መንገዶች ሊዘጉ ይችላሉ። ስለዚህ በቶሎ ወደ ቤታችን መበታተን ነበረብን። ካሁን አሁን ይለቁናል ስንል ይኸው ሁለተኛው ክፍለ ጊዜ ተገባደደ። አሁንም ጠባቧ ክፍላችን ውስጥ ታጉረናል። ጭጭ እንዳልን ከፊት ለፊታችን የተሰቀለው ጥቁር ሰሌዳ መልኩን ይበልጥ አጥቁሮ ያፈጠጠብን መሰለኝ። ሁላችንም ፈርተናል። በጣም ፈርተናል። ትንፍሽ የሚል የለም። በተለይ ስለ ደርግ ወታደራዊ አቋምና ጥንካሬ ያወሱ ስሙኝ ስሙኝ ሲሉ የሰነበቱት የቀለም ልጆች ዛሬ ድምጻቸው አይሰማም። ከፊት የተቀመጡት ኢዩኝ ኢዩኝ ባይ ቅብጥብጥ ልጃገረዶችም እንደ ወትሯቸው ኮርኒሱ እስኪነቃ አያሽካኩም። ከኋላ የተቀመጡ ደብቁኝ ደብቁኝ የሚሉት ቁማርተኞችም በብልግና ቃላት እየተጫጫሁ ጠረጴዛ አይደበድቡም። ሁሉም በመስታወት በተሸፈኑት የክፍላችን መስኮቶች በኩል አሻግረው ውጭውን ይመለከታሉ። ጥይቱ የሚንጣጣበት የምድር ጦር ካምፕ ከዚህ አይታይም። ተኩሱ ብቻ ነው የሚሰማን። የውጭው ሰላም በመናጋት ላይ ነበር። እረ አለቅን የሚል ድምፅ ከአንድ አቅጣጫ ሰማን። እንደ ቆርቆሮ ጉሮሮን ፍቆ የወጣ አስቀያሚ ድምፅ ነበር። ልጁን አወኩት። ያ ወሰን የለ ነበር ኮሚኩ። ሁላችንም ሳቅን። ቲቸር ሽፈራው ግን ሳቃችንን ልብ አላሉም። መራራ ነገር እንደሚጠጣ ሰው ፊታቸውን አጨፍግገው ገቡ። በጣቶቻቸው መሃል ቁራጭ ጠመኔ ያፍተለትላሉ። አቀርቅረዋል። ቤተ መንግሥት አካባቢ ሰላም የለም አሉ። እጃቸውን የኋሊት አመሳቅለው ጠመኔዋን እያሻሹ። ሰላም የለም፣ ረብሻ ተነስቷል። ይህም ረብሻ እስከ ዛሬ ማታ ወደ ተቀረው የአዲስ አበባ ክፍል እንደሚዛመት ይጠበቃል። ከእንግዲህ ሰላም የለም። ጦርነቱ ይፋፋማል፣ ክረምቱም ይገባል። ጦርነቱ ሲፋፋም ቀበሌዎች ይሸሻሉ። ክረምቱ ሲገባ የቤት ጣሪያ ማፍሰስ ይጀምራል። ታዲያ ምን ሊውጠኝ ነው አሉና በሐሳብ ተውጠው ይንጎራደዱ ጀመር። የሚገርም ነው። የዛሬው ወሬያቸው ከሰሞኑ የተለየ አልነበረም። ያንኑ የቆርቆሮ ችግራቸውን ተሸክመው ነበር የመጡት። ለውጡ ከመጣ ወዲህ ቆርቆሮ ተቀይሮልኝ አያውቅም አሉ ራሳቸውን በተቃውሞ እየነቀነቁ። ስለዚህ ጣሪያው አርጅቷል፣ ወንፊት ሆኗል፣ ኮርኒሱም ተበጣጥሶ አልቋል። ጠዋት መንጋቱን የምናውቀው በቆርቆሮ ቀዳዳዎች በኩል ቁልቁል በሚገባው ኃይለኛ ጨረር ነው። ክረምቱ ከመግባቱ በፊት እንዲቀየርልኝ አመለከትኩ። ደጋግሜ ያመለከትኩ። የሰማኝ አልነበረም። ለምን? እኔ ጉቦ ለመስጠት አቅም የለኝማ። ድሃ ለራሴ። እኚህን ሰው ትንሽ አውቃቸዋለሁ። ይህ የሚማረሩበት ቤት የሚገኘው እኛ ሰፈር ነው። እኔ ከምኖርበት ግቢ በታች ገደል አለ። የበሪማ ገደል ይባላል።
ከገደሉ ማዶ ጠባቧ የአስፋልት ጎዳና አለች። በጎዳናዋ ዳር ሱቆች፣ ግሮሰሪዎችና ትናንሽ መኖሪያ ቤቶች አሉ። ከነኛ መኖሪያ ቤቶች አንዱን ከነቤተሰባቸው ተከራይተው ይኖራሉ። ቀኑ እስኪመሽ ድረስ የቲቸር ልጆች ከቤቱ ደጃፍ ላይ አይጠፉም። 4 ትናንሽ ልጆች አሏቸው። የልብሳቸው መቆሸሽና መቀዳደድ የመንገድ ዳር ልጆች ቢያስመስላቸውም የደስደስ አላቸው። ያሳዝናሉ። ሚስትየዋ ሕፃናት ልጆቿን መቆጣጠር የተሳናት በሽተኛ ሴት ነበረች። ዘውትር ጸበል ወይም ሆስፒታል ለመሄድ በጎረቤቶቿ ተደግፋ ስትወጣ ብቻ ነው የማያት። 4 ሕፃናት አከታትላ በመውለዷ ምክንያት በጣም ሳትጎዳ አልቀረችም። ሸነገሉኝ፣ በባዶ ቃላት ሸነገሉኝ አሉ ቲቸር ካቀረቀሩበት ቀና ብለው ክፍሉን ዳር እስከ ዳር እየቃኙ። ከዚያም በጋለ ስሜት ተውጠው ንግግራቸውን ቀጠሉ። ሁላችንም አፍጥጠን ስንመለከታቸው በደረሰባቸው በደል የተመሰጥን ሳይመስላቸው አልቀረም። በእርግጥም እንደዚያ መሆን አለበት። ቀና ብለው ካዩም በኋላ ይበልጥ በስሜት ተውጠው ንግግራቸውን አስረዘሙ። አዎ፣ በባዶ ቃላት ሲሸነግሉኝ ከረሙ። በመጨረሻው ሰዓት ግን ሰለቹኝ። ለዓይናቸው እንኳን ተጠየፉኝ። አንተ የሀገሪቱ ችግር አይሰማህም አሉኝ። አንተ የግል ጥቅምህን ብቻ የምታሳድድ አድሃሪ ነህ አሉኝ። እናት ሀገራችን በአደጋ ላይ ትገኛለች አሉኝ። ጊዜው የትግል ነው ተባልኩ። ትግል የማይገባቸው ሕፃናት ግን በብርድና በዝናብ እንዲሞቱ ተፈረደባቸው። በቃን። ከአንድ ጥግ የተቃውሞ ድምፅ በለሆሳስ ተወረወረ። አይሰሙም ቲቸር ሽፈራው ግን። በቀበሌያችን ህብረት ሱቅ ውስጥ በርካታ ቆርቆሮዎች ነበሩ። ልቀቁን! ሊቀመንበሩ ኩሽናውን አሰራበት። እረ ልቀቁን! ሽንት ቤቱን አሰራበት። የአማቹን ቤት አሳደሰበት። አንሰማም! ይላል ሌላ ድምፅ ከሌላ አቅጣጫ። ቲቸር ሽፈራው ግን ክፉ ራዕይ እየተገለጠባቸው ይመስል ወለሉ ላይ ክፉኛ አፍጥጠው ንግግራቸውን ቀጠሉ። እና ጦርነቱ ይፋፋማል፣ ክረምቱም ይገባል። ጦርነቱ ሲፋፋም ቀበሌዎች ይሸሻሉ። ክረምቱ ሲገባ የቤቱ ጣራ ማፍሰስ ይጀምራል። የተማሪዎቹ ማጉረምረም እየጨመረ ሄደ። ከዚያም የተቃውሞ ሁካታ ተነሳ። የክፍሉም የድሮ ጫጫታ ገረሸ። የቲቸር ድምፅ በጫጫታው ውስጥ ጠፋ። አጠገቤ የሚቀመጡ 3 ተማሪዎች ስለ ታንክ 3 አይነት ወሬ ከፈቱ። ላዳምጣቸው ሞከርኩ፣ ግን አልቻልኩም። 3ቱም የሚያወሩት እኩል ነው። አንዱ ትከሻዬን ይነቀንቅና ትናንት ማታ በርካታ ታንኮች ከደብረ ዘይት ሸሽተው አዲስ አበባ መግባታቸውን ይነግረኛል። በዚያው ቅጽበት ሌላው ኮሌታዬን ይጎትትና ከነኛ ታንኮች መሃል አንዱ መንገድ ስቶ ከሲጋራ ፋብሪካ በላይ ካለ ወንዝ ውስጥ መግባቱን ይተርክልኛል። ይህኛውን ወሬ ሳላጣጥም ደግሞ ሌላው አገጩን ያዞርና እርሱ በመጣበት መንገድ በኩል 4 የግለሰብ መኪናዎች በታንክ ተጨፍልቀው ማየቱን ያወራኛል። ጫጫታውን መስማት ስላቃተኝ ወደ ኋላ ይዞርኩ። ከኋላ የተቀመጡ ልጃገረዶች ወሰኔለህን እያዩ ይስቃሉ። ወሰኔለ የክፍላችን ኮሚክ ነው። ፊቱ ኳስ ይመስላል። አይኖቹ ትንንሽ ቁልጭ ቁልጭ የሚሉ፣ አፍንጫው ድፍጥጥ፣ የድፍጥጥ አፍንጫው ጫፎች ደግሞ ግራና ቀኝ ተቀስረው አስቂኝ የካርቶን ስዕል አስመስለውታል። እና ይሄን ኳስ የሚመስል አስቂኝ ፊቱን ወደ ልጃገረዶቹ ዘወር ያደርግና ብልጥጥ ያደርጋቸዋል። ልጃገረዶቹም በመገረም እርስ በርሳቸው ይተያዩና ክትክት ይላሉ። እርሱን ትቼ ታምራትን ባይኔ ፈለግኩ። ያውና ያለ ወትሮ መስኮቱ ጥግ ተቀምጦ ውጭ ውጩን ይመለከታል። የወሰን ያለ መንበላጠጥ የጣመው አይመስልም። ጠራሁት። አየኝ። ያለ ቦታው መስኮቱ ጥግ መቀመጡ እንዳስገረመኝ ነገርኩት። ሳቅ አለና አንድ ነገር ሲፈጠር በመስኮት ዘልዬ አመልጣለሁ አለኝ። ተሳሳቅን። ድንገት ኃይለኛ የፍንዳታ አይነት ድምፅ ሳቃችንን አቋረጠው።
ወለሉ እንደ ኤሌክትሪክ ነዘረን። ግድግዳው የመሰነጣጠቅ ድምፅ አሰማ። ኮርኒሱ ተንቀጠቀጠ። ክፍሉ ተናወጠ። ከዚያ ተኩስ፣ የከባድ መሳሪያ ተኩስ። ሁላችንም ከተቀመጥንበት ተነሳን። በሩን ከፍተው ለመውጣት የቃጡም ነበሩ። እንደ ደብረ ብርሃን በግ ጸጉር ብቻ ናት የሚባልላት ደቡባ ዮዲት ግን ጠረጴዛ ስር መግባቷ ሳያንሳት እሪ ብላ ጮኸች። ክፍሉ በጩኸት ሳቅ ተበጠበጠ። ቲቸር ሽፈራው ግን አልሳቁም። እንኳን መሳቅ የት እንዳለች እንኳን ቀና ብለው አላዩአትም። ንግግራቸው እንዳይጠፋባቸው የፈሩ ይመስል ወለሉ ላይ አፍጥጠው ይንጎራደዱ ነበር። መፍራት የለብንም አሉ ተኩሱ በረድ ሲል። ጦርነቱ በድንገት መነሳቱ አይቀርም፣ ግን በዚያን ሰዓት ክፍል ውስጥ እስካለን ድረስ መፍራት አይገባንም። ሆስፒታሎችና ትምህርት ቤቶች በጦርነት ጊዜ አይነኩም። ደንብ ነው፣ ዓለም አቀፍ ደንብ አሉና ሰፋ ያለ የምርምር ሐሳብ ውስጥ ሊገቡ ሲሉ የትምህርት ቤቱ ማይክሮፎን ተከፈተ። ተማሪዎች እባካችሁ አዳምጡ። በተፈጠረው የጸጥታ አለመረጋጋት ምክንያት ቲቸር ሽፈራው በጣታቸው መሃል የሚያፍተለትሏትን ቁራጭ ጠመኔ በበሩ በኩል አሽቀንጥረው ወረወሯት። እርሳቸውም ተወርውረው ወጡ። በተፈጠረው የጸጥታ አለመረጋጋት ምክንያት ትምህርቱን ማካሄድ ስላልተቻለ እንደ ሸረሪት ግድግዳ ጥግ መለጠፍ የሚወደው ተከስተ ከምኔው ተወርውሮ በሩ ጋር እንደደረሰ አላውቅም። መቼ እሱ ብቻ። ሁላችንም ከተቀመጥንበት እንደ ኳስ ጎንነን ተነሳን፣ ሮጥን። አንዳችን በአንዳችን ላይ እየተረማመድን የባሰብንም ወንበሩ ላይ ቆመን ጠረጴዛውን እየረጋገጥን ሮጥን ወደ በሩ። ቅጥር ግቢውን ለቀን በተለያዩ አቅጣጫዎች ተበታተንን። የውጭው አየር ደስ አይልም። ታምራት ቅፍፍ እንዳለው አንገቱን አቀርቅሮ ወደ ቤቱ ይጓዛል። ጠጋ አልኩና አናገርኩት። ምን ይሰማሃል? እንግዳ ስሜት። ምን አይነት እንግዳ ስሜት? ትምህርት ቤት ሊዘጋ ሲል የሚሰማን አይነት የመለያየት ስሜት። ልክ ነህ፣ እኔም እንደዚያው ነው የሚሰማኝ። ግን ምን ነካን? እንጃ፣ ምናልባት የከተማይቱ ሁኔታ ይሆናል። እውነቴን ነው። ከተማይቱ በግርግር ትታመሳለች። ጥቋቁር የወታደር ማመላለሻ መኪናዎች ጎዳናውን እየሰነጠቁ ይበራሉ፣ ይከንፋሉ፣ እንደ ታረደ በሬ እያጓሩ። አፍንጫቸው ላይ ከባድ መሳሪያ ደግነዋል። ተኳሾቹ ተስፋ የቆረጡ አይመስሉም። ቅጠልያ ሸሚዛቸው እንደ ሰንደቅ እየተውለበለበ ጣታቸው ምላጩ ላይ እንዳረፈ ውልብ ውልብ ሲሉ ቆም ቆም እያለ ይመለከታቸዋል ሕዝቡ። አሁን ምን ሊፈጥሩ ነው በሚል አስተያየት ከተማይቱ ከመቼውም ጊዜ ይበልጥ ታምሳለች። ሕዝቡ ጸረ ምግብ አብዮት የፈነዳ ይመስል በየቤንዝል ማደያው ጋዝ ፍለጋ ይሯሯጣል። የዳቦ ቤት ወረፋ በእጥፍ ጨምሯል። ወፍጮ ቤት ካስፈጩት ይልቅ መሽቶባቸው የተመለሱ ይበልጣሉ። ሰፈሬ ስደርስ እንግዳ ትዕይንት አጋጠመኝ። የትየ ጽጌ የግል ግቢ አለ። ወትሮ ወለል ብሎ ተከፍቷል። በረንዳው ላይ በርካታ ሴቶች ተሰብስበው ያውካካሉ፣ ይስቃሉ። ደስታው ሌላ ነበር። እልልታው ቀልጧል። ምክንያቱን ለማወቅ ቆም ስል እትየ ጽጌ ያዩኝና ሮጠው ወጥተው ተጠመጠሙብኝ። ከዚያ ይዘውኝ ወደ ቤቱ ገቡ። ለካንስ ሰው ገለው የታሰሩ ባለቤታቸው በ7 ዓመታቸው ተፈተው ኖሯል። እዚያው እንደ ቆምኩ ሌቦችና ነፍሰ ገዳዮች ወህኔ ሰብሮ ማምለጣቸውን ሰማው። ደነገጥኩ። የምጽአት ቀን የቀረበ መሰለኝ። ያን ሰሞን ደግሞ የከተማይቱ ምዕመናን በየቤተ ክርስቲያኑና በየመስጊዱ ጸሎትና ምህላ ሲያደርጉ ነበር ያመሹት። ማታ በሰፈራችን ውስጥ የውሾች ጩኸት በረከተ። ቆይቶም ንፋስ ነፈሰ። ኃይለኛ ደረቅ ንፋስ። መስኮቱን ከፍቼ ወደ ውጭ ተመለከትኩ። ንፋሱ በኃይል ይነፍሳል። ዛፎች ወደ አንድ አቅጣጫ ተኙ። ቅጠሎቹ እንደ ፍርሃትም እንደ ምስጢርም ተንሾካሾኩ።
ሚስማሮቻቸው የላሉ ቆርቆሮዎች ሲጥ ሲጥ ይሉ ጀመር። ማን ሲጥ ሊል ይሆን እንጃ። ተጠጋግተው ከተሰሩ ማድቤቶች ከአንዱ ውስጥ ደካማ የኩራዝ ብርሃን አየው። በጨለማ ውስጥ ልትጠፋ ስታጣጥር ከጎረቤቶቻችን አንዷ እንጀራ እየጋገረች ነበር። ጫጫታ ሰማው። የሴቶች ጫጫታ። ጎረቤቶቻችን ናቸው። እህል ሲያስፈጩ፣ ዳቦ ሲሸምቱ አምሽተው አሁን ገና መግባታቸው ነበር። ዝጋው፣ መስኮቱን ዝጋው አለችኝ በቁጣ። እናቴ ነበረች። ስመለከታት አሳዘነችኝ። ከመቼውም ጊዜ ብስ አሳዘነችኝ። ትክዝ ብላ ነበር። ጭንቀቷ ገብቶኛል። እንደ ጎረቤቶቻችን የምንበላው ዳቦ አልሸመትንም። የምናስፈጨው እህል የለንም። የምንጋግረው እንጀራ የለም። የዱቄት በርሜላችን መንኳኳት ጀምሯል። ባዷችንን እንደቀረን ጦርነት ሊነሳ ነው። ብር አጣች። ከምትሰራበት ፋብሪካ ደሞዝ አልተቀበለችም። ቀኑን ሙሉ ብድር ፍለጋ ስትራወጥ ዋለች። ምንም ቢጨንቃት ትክዝ ብላ ቀረች። ታላቅ ወንድሜ አያያትም። ሬዲዮን ከፍቶ ብቻውን ያዳምጣል፣ አይኖቹን ጣሪያው ላይ አፍጥጦ። ለምን እንደሆነ እንጃ ሰሞኑን ሬዲዮ መጎርጎር አብዝቷል። ጦርነቱ በቀጥታ በራዲዮ የሚተላለፍ ይመስል። ሌሊቱ ሊገባደድ ይመስለኛል። ኃይለኛ የፍንዳታ ድምፅ ሰምቼ ባነንኩ። መብረቅ የወረደ ነበር የመሰለኝ። የሌለ ብልጭታ አይኔ ላይ ያበራብኝ። በብልጭታው መሃል ቲቸር ሽፈራሁን አየኋቸው። ጦርነቱ መነሳቱ አይቀርም እያሉ በትካዜ ሲንጎራደዱ። ወዲያው በራችን ተንኳኳ። ደጋግሞ ተንኳኳ። ማን ነው አለ እንግዳ ክፍል ውስጥ የተኛው ታላቅ ወንድሜ። ኤልሳ ነኝ ዳዊት። ምንድነው እሱ? ተነሱ ተነሱ፣ ጥይት ፋብሪካ ተቃጥሏል። ጥይት ፋብሪካ ለሰፈራችን ቅርብ ነው። አሰቃቂ እልቂት ታየኝና ደነገጥኩ። በሩን ከፍተን ስንወጣ በስተ ሰሜን ከተንጣለለው ጥቁር ሰማይ ጥግ ተራራም ያህል እሳት ሲንቦገቦግ ተመለከትን። አቤት አቤት አቤት! የት ነው ለመሆኑ? አለች እማዬ በጩኸት። ቤተ መንግሥት ነው አላት አንዱ። ድምፁ ማን እንደሆነ አላረጋገጥኩም። በአሁኑ ሰዓት ከቤተ መንግሥት የተነሳው ጦርነት ወደኛም ሰፈር ይዛመት እንደሆነ ላሰላስል። ማለዳ ላይ ያልጠበቅነውን ጉድ ሰማን። ከሁላችንም ቀድሞ ጉዱን የሰማው ዳዊት ነው። ብዙዎቻችን እደጅ ተሰብስበን ነበር። ዳዊት ራዲዮኑን እስከ መጨረሻው ከፍቶ እየጮኸ ከቤት ወጣ። ለካንስ ደርግ ሌሊቱን ወድቆ አድሯል። ዛፍ እንኳን ሲወድቅ ድምፅ ያሰማል። እረ ቅርንጫፍም ሲቀነጠስ ድምፅ አለው። ደርግ ግን ያለምንም ምልክት ወድቆ አደረ። ልክ እንደ መርፌ አወዳደቅ። የፈራሁት ጦርነት ባለመቀስቀሱ ደስ አለኝ። ለፈጣሪ ምስጋና ይግባው። አሁን የተቋረጠውን እንቅልፍ መቀጠል እችላለሁ አልኩኝ በሐሳቤ። ወደ ቤት ስገባ ወንድሜ ዳዊት ገፍትሮኝ ወጣ። ወዴት እንደሚሮጥ አላውቅም። ትንሽ ቆየት ብላም እናቴ ተከተለችው። ቤት ውስጥ ብቻዬን ነኝ። አልጋዬ ላይ ወጣው፣ ግን እንቅልፍ እምቢ አለኝ። ውጪ ጫጫታ ሰማለው፣ የጎረቤቶቻችን ድምፅ። አልፎ አልፎ የእናቴን ድምፅ ሰማለው። ጠብ አይደለም፣ የሰላምም ሊሆን አይችልም። ለምን እንጫጫሉ ታዲያ? በጀርባዬ ተንጋልዬ ጣራውን እያየው መዓቱ አልመጣል ሲለኝ ተነስቼ ወደ ደጅ ወጣው። የሚንጫጩት ከኛ ቤት ጓሮ ተሰብስቦ ነበር። የኛ ቤት ጓሮ ቁልቁል የተሰረጎደውን ሰፊ ገደልና ሽቅብ የተንጣለለውን ጠባብ ጎዳና ወለል አድርጎ ያሳያል። ጎዳናው ላይ ሰዎች ይተራመሳሉ። እሳት አልተነሳም፣ ተኩስ አልተከፈተም፣ የፈነዳም ነገር የለም። ይሮጣሉ። ሳልጠይቃት የነገረችኝ ኤልሳ ነበረች። ያቺ ሌሊት ያስደነገጠችኝ ቀልበቢስ እንደ ንፋስ ስትበር ወደ ጆሮዬ የተጠጋችና
የደርግ መውደቁ እንደተሰማ የሰፈራችን ነዋሪዎች ለዘረፋ ግልብጥ ብለው ወጡ አለችኝ። እግዚኦ እግዚኦ! ያ ሁላ ጸሎትና ምህላ ተረስቶ ዘረፋ እንግባ ትላለች እናቴ ደጋግማ እያማተበች። ወዲያው ወንድሜ ዳዊት በየት እንደሄደ ሳይታወቅ ትንሽ ጠረጴዛ አንጠልጥሎ ግማሽ ጆንያ የፉርኖ ዱቄት ተሸክሞ መጣ። ጎረቤቶቻችን በሳቅና በወካታ ተቀበሉት። እማዬ ግን አለች፣ አበደች። ዳዊት ጩኸቷን ከምንም ባለመቁጠር ዱቄቱን እንደተሸከመና ጠረጴዛዋን እንዳንጠለጠለ ወደ ቤታችን ገባ። እማዬም ተከተለችው። ይዞ እንዳይገባ ካመጣበት እንዲመለስ እየጮኸች እያስጠነቀቀች ተከተለችው። ገባች። ከዚያም ድምፃቸው ጠፋ። ከሁለት አንዳቸው እንኳን ብቅ አላሉም። መጥፎ ነገር ጠረጠርኩ። እናቴ ልብ ድካም አለባት። በንዴት አንድ ነገር የሆነች መስሎኝ ወደ ቤት ሮጥኩ። በሩን በርግጄ ስገባ ባልጠበቅኩት ሁናቴ ከዱቄት በርሜላችን ስር አገኘኋት። ደነገጥኩ። ያበደች መሰለኝ። ዳዊት ያመጣውን የፉርኖ ዱቄቱ በርሜል ውስጥ ገልብጣ ስትቀላቅል ነበር የደረስኩት። ደስ ብሏታል። ፊቷ በፈገግታ ያበራል፣ ያንጸባርቃል። አቤት አቤት መቼም አልተረፍክም ትለዋለች፣ ጆንያውን አራግፋ እየሰጠችው። ገና ምኑ ተይዞ ይላታል፣ ጆንያውን እየነጠቃት። ስኳር ምናምን ይኖር ይሆን? እፈልግልሻለሁ። በሩን ከፍቶ ይሮጣል። እየሮጠ እሷም ተከትላ ወጣች። ወይ ጉድ! ሁሉም እኮ ነው የሚዘርፈው እያለች። አባባሏ ገባኝ። የኔ ልጅ ብቻ አይደለም ሌባ ለማለት ነበር። ጉዳቸውን ለማየት ከቤት ስወጣ ሌላ የሚያስደነግጥ ትርኢት አጋጠመኝ። ጎዳናው ላይ ከሚተራመሱት ዘራፊዎች መሃል በቅርብ ማውቃቸውን ቲቸር ሽፈራውንም ተመለከትኩ። የቆርቆሮ ማዕት ተሸክመው ወደ ቤታቸው ሲሮጡ ጉድ ነው አልኩ በሐሳቤ። ትላልቅ ሰዎች የተዋረዱበት ቀን ነበረ። ቀኑን ሙሉ ስገረሙ አልኩ። ያን ቀን ማታ የቤታችን ወሬ የጠዋቱ ዘረፋ ነበር። ጠረጴዛዋን ከየት እንዳመጣ ጠየቅኩት ወንድሜን። ነገረኝ። መጀመሪያ የዘረፉት በ04 ቀበሌ አዳራሽ ውስጥ ለህዝባዊ ሰራዊት የተዘጋጀውን የፉርኖ ዱቄት ነበር። በአዳራሽ ውስጥ ከተቆለለው ዱቄት ለመድኃኒት እንኳን አልተረፈም። ከዚያ ወደ አውራጃው ፖሊስ ጣቢያ ሮጡ። ፖሊሶቹም ቀደም ብለው ሸሽተው ስለነበረ ግቢው ጠባቂ አልነበረውም። ምክትል አዛዡ ሻምበል ፍስሐ ብቻ ደጃፍ ላይ ቆሞ ይስቃል። ዛሬ ከሰው የቆጠረው የለም። ወደ ቅጥር ግቢው እየተንጋጉ እንደገቡ ገንዘብ ቤት የትኛው እንደሆነ ይጠይቃሉ። አንዱ ያውቃል፣ ያሳያቸዋል። ተከትለው ሮጡ። በሩን ሊከፍቱ ሞከሩ። ዝግ ነው። በንዴትና በርግጫ ሰብረው ከፈቱ። ገቡ። ምንም የለም። ከዚያ ወጥተው ወደ ምክትል አዛዡ ቢሮ ሮጡ። በሩ ተበርግዶ ጠበቃቸው። ዘግይቶ የደረሰው ዳዊት ከግድግዳው ጋር የተጣበቀውን ትልቅ ቁም ሳጥን አሻቅቦ ተመለከተ። ደስ አለው። ተንደርድሮ ገብቶ ሲበረግደው ባዶ ነው። ለካንስ ከእርሱ በፊት የገቡ ሙልጭ አድርገው ዘርፈውታል። በመዘግየቱ እየተቆጨ ሲወጣ የዋናው አዛዥ ቢሮ እንዳልተፈተሸ ሰማ። ይህን የተናገሩት ሰዎች ወደ አንድ አቅጣጫ ሲሮጡም ተመለከተ። ተከተላቸው። ወደ ቢሮ ሲቃረቡ በመካከላቸው አንዱ ተሸሸገና አልገባም ብሎ ወደ ኋላ ቀረ። ምክንያቱም ጠየቁት። ነገራቸው። እዚያ ክፍሉ ውስጥ ስቃይ ከደረሰባቸው እስረኞች አንዱ ኖሯል። መዝጊያውን በርግደው ገቡ። ክፍሉ ጠባብ ነው፣ ጨለምላማ፣ ሽታው ያስቀይማል። በውስጡም ገመድ፣ የተገለበጡ ወንበሮችና በሽንት የተሞላ ጉርድ በርሜል ተመለከቱ። ዳዊት ግን በተረጋጋ መንፈስ ክፍሉን በዓይኑ ሲፈትሽ ያችን ጠረጴዛ አገኘ። ይዟት መጣ። በተከታታዮቹ ጥቂት ቀናት በአንዳንድ የመንግስት መስሪያ ቤቶች ትልቅ ችግር መፈጠሩን ሰማን። የቢሮ ሰራተኞች የሚቀመጡበት ወንበር አጡ። የሚጽፉበት ጠረጴዛ አጡ።
በዚህ ምክንያት አዲሶቹ መሪዎች የተዘረፉ ንብረቶችን የሚያስመልስ ኮሚቴ በየቀበሌው አቋቋሙ። ከርቸሌ ጥሰው የወጡ እስረኞች ከየቦታው ይለቀሙ ጀመር። የእትዬ ጽጌ ባለቤትም ወደ መጡበት ተመለሱ። የኛ ቀበሌ ኮሚቴዎች ዋዞች አልነበሩም። እነማን እስረኞች እንደነበሩ፣ እነማን በዝርፊያው እንደተሳተፉ አጣርተው ያውቃሉ። አንድ ቀን የቀበሌውን ሕዝብ ስብሰባ ጠሩ። ከመንግስት የተዘረፉ ንብረቶች በአስቸኳይ ካልተመለሱ በየቤቱ ፍተሻ እንደሚጀምሩ አስታወቁ፣ አስጠነቀቁ። የሰፈራችን ነዋሪዎች ፍተሻው ከመጀመሩ በፊት ቀበሌው ጽሕፈት ቤት እየሄዱ የዘረፉትን ንብረት ያስረክቡ ጀመር። ዳዊት ያመጣትን ጠረጴዛ መልሼ አላስረክብም በማለቱ ይዣት ሄድኩ። ቲቸር ሽፈራውንም እዚያው ቆመው አገኘኋቸው። ገና ሲያዩኝ ቅስማቸው ተሰብሮ ፈገግታቸው ጠፍቶ ይኸውልህ በስተርጅና አሉኝ፣ ወደ ቆርቆሯቸው እየጠቆሙኝ። የምለው ስላልነበረኝ ፈገግ ብዬ ዝም አልኩ። ቆርቆሮ ላይ አፍጥጠው ሲያስቡ ቆዩና ያን የመጀመሪያ ልጄን ታውቀዋለህ አሉኝ። ከአራት ሕፃናት መሃል የትኛው የመጀመሪያ መሆኑን ማወቅ ስለተሳነኝ አላውቅም አልኳቸው። እሱ ነው ይኸውልህ አሉኝ እንዳቀረቀሩ። ፈገግ ብዬ ዝም ቆዩና ደግሞ ታዲያ ምን ያረኩት ይመስልሃል? ቀና ብዬ አየኋቸው። ምን አረጉት ለማለት ገረፍኩት፣ አስሬ ገረፍኩት። አሁንም ፈገግ ብዬ ዝም። ከእንግዲህ ምን ያስተምሩን ይሆን? ውድ የኢትዮ ትዝታ ቤተሰቦች የግንቦት ሕልም በሚል ታገል ሰይፉ እውነተኛ ታሪኩን በዚህ መልኩ አጫውቶናል። ታሪኩንም ያገኘነው እፎይታ ከተሰኘው መጽሔት ላይ ነው። ለዛሬ ለታሪክ ማስታወሻ እንዲሆነን ይዘንላችሁ ቀረብን። በቀጣይ በሌላ በአዲስ ታሪክ እንገናኝ። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።